ኢትዮጵያ የባህር በር ባለቤት ለመሆን እያሳየች ያለችውን ቁርጠኝነትና አቋሟን በሚመለከት ከሰሞኑ በተለያዩ የአገሪቱ አካባቢዎች የሚገኙ አንዳንድ ግለሰቦችን ጨምሮ በዓለም አቀፍ ደረጃ አስተያየቶችን የሚሰጡ ምሁራን እርምጃው የሚበረታታና በተለይም ኢትዮጵያ በቱሪዝም ዘርፍ ልታገኝ ያሰበችውን ገቢ ከማሳደግና በተለይም የቱሪዝም ሴክተሩን ዘመናዊነት ለማረጋገጥ ጉልህ አስተዋጽኦ ሊኖረው እንደሚችል ጠቁመዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። በዛሬው የገበያ ሚዲያ ቢዝነስ ዝግጅታችን የባህር በር ርዕሰ ጉዳይ ላይ የተለያዩ መረጃዎችን በማጠናቀር ወደ እናንተ የምናደርስ ይሆናል። ቆይታችሁን ከኛ ጋር በማድረግ ጠቃሚ የሆኑ መረጃዎችን እንድትገበዩ በማስገንዘብ ገበያ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድትገልጹ እየገለጽኩኝ በቀጥታ ወደ ዕለቱ የገበያ ቢዝነስ የዜና አናሊሲስ ፕሮግራማችን ሻገራለሁ። ወደብ አልባ የሆነች ወይም የባህር በር የሌላት ሀገር ማለት ከውቅያኖስ ጋር የተገናኘ ክልል የሌላት ወይም የባህር ዳርቻ የሌላት ሀገር ማለት ነው። በአሁኑ ወቅት 44 ወደብ የሌላቸው ሀገሮችና በከፊል ተለይቶ የሚታወቁ የመሬት አቀማመጥ ያላቸው ግዛቶች ያሉ ሲሆን ካዛኪስታን በዓለም ትልቋ ወደብ አልባ ሀገር ናት። በዓለም በትልቅነቷ 9ኛ የሆነችው ይህች ሀገር የህዝቦቿ ቁጥር 19 ሚሊዮን ሲሆን ኢትዮጵያ የ106 ሚሊዮን ህዝብ ቁጥር ብልጫ እንዳላት መረጃዎች ይጠቁማሉ። በአፍሪካ ሩዋንዳ፣ ዛምቢያ፣ ዚምባብዌ፣ ማላዊ፣ ቦትስዋና፣ ዩጋንዳ፣ ኒጀር፣ ማሊ፣ ኢትዮጵያና ብሩንዲ የባህር በር ከሌላቸው ሀገሮች ተርታ የሚመደቡ ሲሆን ታዲያ የእነዚህ ሀገሮች የህዝብ ቁጥር ከኢትዮጵያ ህዝብ ቁጥር አንጻር ሲታይ የኢትዮጵያ የ6 ሀገሮችን ህዝብ ቁጥር የሚስተካከል እንደሆነ ከዓለም አቀፍ ተቋማትና ከመንግስት እየወጡ ያሉ መረጃዎች ያመላክታሉ። እንደ አውሮፓውያን አቆጣጠር በ1990 በዓለም ውስጥ 30 ወደብ የሌላቸው ሀገሮች ብቻ የነበሩ ሲሆን የዩጎዝላቪያ መበታተንን ተከትሎ የሶቪየት ህብረትና የቼኮዝላቪያ ብተናዎች፣ የደቡብ ኦስትሪያ ምስረታ፣ የኤርትራ መገንጠል፣ የሞንቴኔግሮ፣ የደቡብ ሱዳንና የሉሃንስክ የህዝብ ነጻነት ምርጫዎች፣ የኮሶቮና የዶኔስክ ህዝብ ሪፐብሊክ አገርነን መገለጫዎች፣ 15 አዳዲስ የመሬት አቀማመጥ ያላቸው አገሮችና በከፊል ዕውቅና ያገኙ አገሮች እንደ አውሮፓውያን አቆጣጠር በ1993 ሊፈጠሩ ምክንያት ሆኗል። በአውሮፓ ውስጥ አንዳንድ ወደብ አልባ አገሮች እንደ አንዶራ፣ ኦስትሪያ፣ ሌችንስቲንቲን፣ ሉክዘምበርግ፣ ሳን ማሪኖ፣ ስዊዘርላንድና ቫቲካን ሲቲ ያሉ ሲሆን በአፍሪካ በእስያና በደቡብ አሜሪካ ውስጥ ያሉ መሬቶችን በሙሉ ጨምሮ ከ44 ወደብ አልባ ሀገሮች ውስጥ 32 ያሉ በተባበሩት መንግስታት ድርጅት እንደ ወደብ አልባ ታዳጊ ሀገሮች ተመድበዋል። ወደብ አልባ ሀገር መሆን ለአንድ ሀገር ልማትና እድገት እንቅፋት ሲሆን ለአሳ እርባታ፣ የባህር ላይ ንግድ ለማከናወን፣ ጸጥታን በአስተማማኝ መሰረት ላይ ለመትከል፣ ከማዕድን ምርቶች ለመቋደስና የስራ ዕድልን በመፍጠር ረገድ ከፍተኛ አስተዋጽኦ እንዳለው ይታመናል። በአንጻራዊነት ሲታይም የባህር ዳርቻዎች ያሏቸው ወይም የዓለም አቀፍ ውቅያኖስ መዳረሻ ያላቸው የውቅያኖስ ክልሎች የዓለም ውቅያኖስ መዳረሻ ከሌላቸው አካባቢዎች እጅግ በጣም የተሻለ ሀብት እንዳላቸውም ይታመናል። ወደብ አልባ ታዳጊ ሀገሮች የባህር ዳርቻ ካላቸው ታዳጊ ሀገሮች ጋር ሲነጻጸሩ በዓለም አቀፍ ጭነት መጓጓዣ ወጪዎች ከፍተኛ ወጪ እንዳለባቸው ይታመናል። አገሮች ወደ ባህር የሚደርስ መሬት ለማግኘትና ጥቅማቸውን ማስከበር እንዲችሉ ማሳያዎች አሉ። ለምሳሌም የኮንጎ ዲሞክራቲክ ሪፐብሊክ እንደ አውሮፓውያን አቆጣጠር በ1885 በበርሊን ኮንፈረንስ ከባህር ጋር ለማገናኘት በአንጎላ በኩል ጠባብ የሆነ ቁራጭ መሬት አግኝታለች። ከአንደኛው የዓለም ጦርነት በኋላ በቨርሳይለስ ስምምነት መሰረት የፖላንድ ኮሪደር ተብሎ የተሰየመ የባህር ወሽመጥ በባልቲክ ባህር ወደ ጀርመን ለመድረስ ለፖላንድ ሪፐብሊክ ተሰጥቷታል። እንደ አውሮፓውያን አቆጣጠር በ2005 ከዩክሬን ጋር በተደረገው የመሬት ልውውጥ ምክንያት ሞልዶቫ የዳኑብ 600 ሜትር ወይም 650 ያርድ ዓለም አቀፍ የውጭ መንገድ እንድታገኝና የግሪንግሊቲ ወደብ እዚያው እንድትገነባ ምክንያት ሆኗል። ዳኑብ ዓለም አቀፍ የውሃ መንገድ ሲሆን ኦስትሪያ፣ ሃንጋሪ፣ ሞልዶቫ፣ ሰርቢያ፣ ስሎቫኪያ ደህንነቱ የተጠበቀ የጥቁር ባህር መዳረሻ እንዲኖራቸው ምክንያት የሆነ ሲሆን ምንም እንኳን ጀርመንና ክሮኤሺያ መሬት ላይ ባይዙም ተመሳሳይ መዳረሻ ለጀርመንና ለክሮኤሺያ የውስጥ ክፍሎች እንደተሰጣቸው መረጃዎች ይጠቁማሉ። ወደ ሀገራችን ነባራዊ ሁኔታ ስንመለስም የፖለቲካ ሴራዎች በፈጠሯቸው ሽንቁሮች ሳቢያ የ30 ዓመታት የኤርትራ የነጻነት ጦርነት ኤርትራ እንድትገነጠል ከማድረጉም ባለፈ የኤርትራ ነጻነት እንደ አውሮፓውያን አቆጣጠር በ19
በ1991 ሲረጋገጥ ኢትዮጵያ የተቆለፈባት ሀገር እንድትሆን ሆኗል። ለምጽዋና ለአሰብ ወደቦች ብቻ ሳይሆን ለከተማዎቹም ግርማና ሞገስ የነበሩት የኢትዮጵያ መርከቦች ከሰሃራ በታች ካሉ የአፍሪካ ሀገሮች የራሳቸውን አገር ባንዲራ እያውለበለቡ በቀጠናው በብቸኝነት በኩራት የሚያገለግሉ ቢሆንም ቤታቸው ተቆልፎ በጎረቤት ሀገሮችና በውጭ ሀገር የወደብ መዳረሻዎች ሲንከራተቱ ማየት የተለመደ ከሆነ 2-3 አስርት ዓመታት ተቆጥረዋል። የመርከቦቻችን መጠጊያ ማጣት የወደብ አገልግሎት ወጪ ለዘላቂና ለአስተማማኝ ሰላም መረጋገጥ ለወደብ አገልግሎት ለምናወጣው ከፍተኛ ነዋይ ብቻ ሳይሆን ትውልዱ ከባህርና ከወደብ አገልግሎቶች ጋር ተያይዞ ሊፈጠሩ የሚችሉ የሥራ ዕድሎችን እንዳያይ በር ተዘግቶበት ለስደትና ለተለያዩ ማህበራዊ ኢኮኖሚያዊ ችግሮች እንዲጋለጥ ሆኗል። ለምሳሌም በዓለም አቀፍ የንግድ መርከቦች የሚያገለግሉ መርከቦች ብዛት 1,892,720 ሲገመት ከነዚህም 857,540 ያህሉ ኦፊሰሮችና 1,035,180 ባለ ደረጃዎች እንደሆኑ መረጃዎች ይጠቁማሉ። የዓለም አቀፍ የመኮንኖች አቅርቦት በየጊዜው እየጨመረ እንደሚሄድ ሲተነበይ ይህ አዝማሚያ ፍላጎትን በመጨመር ይበልጣል ተብሎም ይጠበቃል። በአገር ደረጃ ለይተን የተመለከትን እንደሆነም ፊሊፒንስ እንደ አውሮፓውያን አቆጣጠር የ2023 የህዝብ ብዛት በየዓመቱ አጋማሽ ላይ 117 ሚሊዮን 368 ሆኖ እንደሚያድግ የተገመተ ሲሆን የፊሊፒንስ ህዝብ ከጠቅላላው የዓለም ህዝብ 1.46 በመቶ ጋር እኩል ሲሆን ባለፉት ዓመታት ፊሊፒንስ ባህረኞችን ለዓለም አቀፍ ገበያ በማቅረብ ረገድ ከዋና አቅራቢዎች መካከል አንዷ ሆና ተመዝግባለች። አገሪቷ ከ2017 ዓመት ጀምሮም በየዓመቱ ከ400 ሺህ በላይ መርከበኞችን በማሰማራት ላይ እንደምትገኝ መረጃዎች ይጠቁማሉ። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2019 እስከ 507,730 ደርሶ እንደነበር መረጃዎች የጠቆሙ ሲሆን በአሃዙ የባህር ትራንስፖርት አገልግሎት መርከብ ላይ ከሚሰሩ ባህረኞች መካከል ከ4 እና 5 ሰራተኞች መካከል አንድ ፊሊፒናዊ ባህረኛ እንዳለ ይገመታል ተብሏል። በውጭ ሀገር ተቀጥረው ከሚሰሩት ባህረኞች ወደ አገር ውስጥ የሚላከው ገንዘብ ወይም ሪሚታንስ ቢያንስ 22 በመቶ የሚሆነውን የሀገሪቱን የውጭ ምንዛሬና ጂዲፒ መለኪያ እንደሚይዝም ተጠቁሟል። ሁለተኛዋ ምሳሌ የምትሆነው ሀገር ከፊሊፒንስ ቀጥላ በርካታ ቁጥር ያላት ባህረኞችን ለዓለም በማበርከት የምትታወቀው ህንድ ስትሆን የወቅቱ የህንድ ህዝብ ቁጥር 1,428,627,633 ሆኖ የተገመተ ሲሆን የህንድ ህዝብ ከጠቅላላው የዓለም ህዝብ 17.76 በመቶ ጋር እንደሚስተካከል መረጃዎች ይጠቁማሉ። እንደ አውሮፓውያን አቆጣጠር በ2022 ከ250 ሺህ በላይ የህንድ ባህረኞች በሀገር ውስጥ ወይም በውጭ መርከቦች ላይ ተቀጥረው እንደሚሰሩ መረጃዎች ያመላከቱ ሲሆን ታዲያ ይህ ከፍተኛ ቁጥር ከስራ ዕድል ፈጠራ ጋር ብቻ ሳይሆን ለሀገሪቱ የውጭ ምንዛሬን ከማስገኘት አኳያ ያለው ድርሻ ቀላል የሚባል አይደለም። የዓለም የህዝብ ቁጥር 8.1 ቢሊዮን የደረሰ ሲሆን የኢትዮጵያ የ2023 ዓመተ ምህረት የህዝብ ብዛት 126,527,060 ሆኖ እንደተገመተም መረጃዎች ይጠቁማሉ። የኢትዮጵያ ህዝብ ከጠቅላላው የዓለም ህዝብ 1.57 በመቶ ጋር የሚስተካከል ሲሆን ይሁንና ኢትዮጵያ ካላት የህዝብ ቁጥር አኳያ በዓለም የባህር አገልግሎት ላይ ተሰማርተው የሚገኙ የባህረኛ ቁጥር ከህዝብ ቁጥሩ ድርሻ ጋር ሲመዘን 0.00035 ወይም በቁጥር 7500 ብቻ ሲሆኑ ሊሳተፍ ይገባው ከነበረውና ለሀገሪቱ ከፍተኛ የገቢ ምንጭ ሊፈጠር ይገባው ከነበረው በአማካኝ ሲታይ ቢያንስ እስከ 100,000 ሊደርስ ይገባው እንደነበር መረጃዎች ያመላክታሉ። ይሁን እንጂ ትውልዱ በባህር ትራንስፖርት አገልግሎት አሰጣጥ ላይ ዙሪያ ገባው የተከረቸመበት በመሆኑ እይታው ተጋርዶበት ራዩም ተነጥቆ እንደሚገኝ ይታመናል። በሀገሪቱ ውስጥ የገዘፈ ሚና ሊጫወቱ ይችሉ የነበሩ 2 ማሪታይም አካዳሚዎች ቢኖሩም አካዳሚዎቹ ሊያሰለጥኑት ከሚያቀዱት አንጻር ሲታይ ማሰልጠኛ ማዕከል ስለመኖሩ ዓለም አቀፍ ገበያ ላይ እድል ስለመኖሩ እንኳ ግንዛቤ ያለው ዜጋ ቁጥር ውስን ብቻ ሳይሆን ከሀገሪቱ ህዝብ ቁጥር አንጻርም ከዜሮ በታች ነውም ተብሏል። ኢትዮጵያ እምቅ አቅም ካላቸው የዓለም ሀገራት አንዷ ስትሆን ኢኮኖሚያዊ ስትራቴጂ ንዑስ ዘርፎችና በብሔራዊ ብሉ ኢኮኖሚ ስትራቴጂ ላይ አጽንኦት የሰጠችባቸው ጉዳዮች እንዳሉም እየተነገረ ይገኛል። እነዚህም አሳና ቱሪዝም፣ ኢነርጂ፣ ማዕድን በተለይም ጨው፣ አሸዋ፣ ሶዳ፣ ኖራ፣ የሀገር ውስጥ ውሃ ትራንስፖርት ለማስፋፋትና የባህር ማጓጓዣና ተዛማጅ አገልግሎቶችን ለማሳደግ የሚረዱ እንደሆኑም ይታመናል። የኢትዮጵያ የባህር ዘርፍ ማደግ እንዲሁም
አቅም መጨመር ለእድገቷ ወሳኝ ሲሆን የዕቃ ማጓጓዣ መርከቦችን ቁጥር ለማሳደግ የመርከብ ዕቃዎችን በማምረትና የመርከብ ጥገናን እንዲሁም እንደ አዲስ የንግድ መስመሮችን የመጠገንና የማሳደግ አቅምንም እንደሚጨምር የስትራቴጂው መረጃ ይዳስሳል። በምዕራብ ኢትዮጵያ የሚገኘው ባሮ ወንዝ የደቡብ ሱዳንን ሕዝብ በውሃ ትራንስፖርት አማካኝነት ከኢትዮጵያ ጋር የሚያገናኝ ሲሆን ኬንያውያን ደግሞ የቱርካና ሐይቅን በመጠቀም በውሃ ትራንስፖርት ሸቀጦችን በመለዋወጥ ከኢትዮጵያ የሚመረተውን አሳ እየወሰዱ ለአገልግሎት እንደሚያውሉ መረጃዎች ያሳያሉ። የብሉ ኢኮኖሚ ስትራቴጂ ከባህር በር ወይም ከቀይ ባህር ጋር በተያያዘ በሰነዱ ላይ ያስቀመጠው ባይኖርም እድሉ እስከተገኘ ጊዜ ድረስ ግን በተደባይነት እንዳይሰራ የሚከለክል ሕግ እንደሌለ መረጃው ያመለክታል። ሲጠቃለል የባህር በር ጉዳይ የውጭ ገቢ ንግዱን በውጤታማነትና በአስተማማኝነት ለመምራት የማዕድን ሀብቶችን ለመጠቀም በርካታ ቁጥር ላላቸው ዜጎች የሥራ ዕድል ለመፍጠር በቀጠናው አስተማማኝ ሰላምና ደህንነትን ለማስጠበቅ የአሳ ምርቶችን ለመጠቀም ሀገሪቱ ለወደብ የምታወጣቸውን ክፍያዎች ለማዳን በባህር አገልግሎት አሰጣጥ የጎለበተ ዕውቀት ፍላጎትና ራዕይ ያለው ትውልድ በመፍጠር ራሱንና ሀገሪቱን የሚጠቅም ዜጋ ለማፍራት ብሎም የመርከብ ጥገናና ግንባታ መሰረተ ልማቶችን ዘርግቶ የገቢ ምንጭን ለመፍጠር የህዝብ ለህዝብ ግንኙነቶችና ማህበራዊ መስተጋብሮችን ለማስፋት ብሎም የታላቂቱን ኢትዮጵያ ቅድመ ታሪክ መልሶ ለመገንባት የባህር በር እንደ ማዕዘን ድንጋይ አስፈላጊና ዋልታ ጉዳይ ሊታይ እንደሚገባው የሚያጠራጥር ጉዳይ አይሆንም። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ የባህር በር ጉዳይ እንደ ማዕዘን ድንጋይ የተሰኘው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን በማመስገን መልካሙን ሁሉ ተመኘው። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።